መዳም ቤት ለዘመናት ስትንከራተት ኖራ በስተመጨረሻም ለወንድ ብላ ራሷን አጥፍታ ሞታ ተገኘች። ኢብላኝ ለሷ ኢብላኝ ወጥታ ለቀረችው ኢብላኝ ለዘመናት ስለተንከራተተችው እሱ ሀቢብቲ መርጦ ዝነጥ ያለች ሴት አላማው ሌላ ነበር። አንቺም ራስሽን አጠፋሽ። በነገራችን ላይ እህቶቼ በጭራሽ መሸወድ የሌለባችሁ ነገር ከኢትዮጵያ አንድ ወንድ ካርድ ሞልቶ ዴሊ 24 ሰዓት በላሽልኝ፣ ጠጣሽልኝ፣ ተነሳሽልኝ፣ አከክሽልኝ፣ ታከክሽልኝ የሚላችሁ ወንድ ማለት ነው የሚያስተኳኩሳችሁ ከናንተ ጋር 24 ሰዓት እያወራ የሚውል ወንድ ወላሂ አላማው ሌላ ነው። ካንቺ ጋር ለመኖርም አይደለም፣ አንቺን ለማግባትም አይደለም። አንቺ ገንዘብ ካለሽ ገንዘብሽን እጥብ አድርጎ አሽቀንጥሮ እዝባላ ጥሎሽ ሌላ ሴት ለማግባት ነው። አንቺን ከነ ችግርሽ ከነ እጦትሽ የሚወድሽ እንዳይመስልሽ። አንቺ ችግርሽን ስትጀነጅኒ ተስፋሽ እሱ አድርገሽ ከሱ ውጭ ማንም ሰው እንደሌለሽ ከሱ ውጭ ማንም ሰው እንደማያዝንልሽ ራስሽን አሳምነሽ አትቀመጪ። ገባሽ? ሲጀመር እንደዚህ አይነት 24 ስራ የለውም ወይ? ሲጀመር አንቺ የአረብ ሀገር ሴት የሚያበላሽ የሚያጠጣሽ የሚያስተዳድርሽ ወንድ ነው ማፍቀር አለብሽ። ለራስሽ ለጭንቅላትሽ መንገር አለብሽ። ሞሽ በችግርሽ ቀን በብቸኝነትሽ ቀን መጥቶ ስልክ ያወራሽ ሰው አይደለም ያ ሰው። ወላሂ እስቲ ችግራችሁ ንገሩት። እስቲ አሁን ላይ ፍቅረኛ ያላችሁ ከኢትዮጵያ ይሁን ከየትም ፍቅረኛ ያላችሁ ችግራችሁን ንገሩት። ቤተሰቤ ስረዳ ነበር፣ ምንም አይነት ገንዘብ የለኝም፣ ምንም በዩ ምንም የለኝም፣ አሁን ላይ ደክሞኛል፣ ኢትዮጵያ ልሄድ ነው፣ ኢትዮጵያ ልመጣ ነው በዩ። ካንቺ ጋር እንደሚቆይ ታያለሽ። በሰከንድ ውስጥ ይቦልክሻል፣ በሰከንድ ውስጥ። ግን እናንተስ ከተደወለላችሁ ምን ከተባላችሁ በቃ ሆቢ ውዴ ፍቅሬ ከተባላችሁ እውነት ነው የሚመስላችሁ። እውነት እንዳይመስላችሁ። እናንተ አሁን ላይ ከሰው ርቃችሁ ስላላችሁ ነው። ወላሂ ልንገራችሁ፣ ይሄ አረብ ሀገር ሆናችሁ የሚያወራችሁ ወንድ በጣም ድምፁ የምትወዱት አወራሩ የምትወዱት ሁሉ ነገሩ የምትወዱት ወንድ ወላሂ ኢትዮጵያ ሄዳችሁ ስታዩ ሊያስጠላችሁ ይችላል። በቃ ለእናንተ እንደማይመጥናችሁ ታውቃላችሁ። እዚህ ጋር ማንም ሰው ስለሌለ ነው። ማንም ሰው በህይወታችሁ ውስጥ ስለሌለና ስለሌለ ብቻ ነው ተራ ወንድም እያፈቀራችሁ የምትንከራተችው። አንድ ወንድ ሲጀመር ነይ ቆሎ በልተን እንኖራለን ካፈቀረሽ፣ ነይ ይበቃሻል፣ ደክሞሻል፣ ነይ ውዴ ብቸኝነት ይበቃናል ብሎ ካላለሽ ሁሌም ስሪ፣ ሁሌም ኢሞ ሞልቶ መደወል ከሆነ ስራው አያስፈልግም። ወላሂ አያስፈልግም። ነይ ብሎ ስለ ወደፊት ስለ ትዳር የማያወራው እንዳያስፈልግም። በህይወታችሁ ነቅላችሁ ማውጣት አለባችሁ። እናንተ አረብ ሀገር ያላችሁ ሰዎች ህይወት በራሱ ብዙ ነገር አስተምራችኋል። ልባችሁ ብቻ አትከተሉ። እስቲ ልባችሁ ከአይምሮአችሁ ጋር አገናኙት። ለኔ ለነገ የልጆቼ አባት የሚሆነው ሰውዬ ማን ነው? ምንድነው? ከኔ ምንድነው የሚፈልገው? ሀቢብቲ የለኝም ብትዩ አያምንሽም። ወላሂ ይኖራታል፣ ውሸቷ ነው። እስከ ዛሬ ወረሽን እየቆጠረ ነው ውዴ። እሱ ግን አፍቅሮሽ መስሎች ከሆነ ተሳስተሻል። ወርሽን ነው ቼክ እያደረገ ያለው። ገባችሁ አይደለ? እነሱ ሲሄዱ ደግሞ ያለ እነሱ ያለ መጨረሻ እንዳይመስላችሁ። አንቺ እኮ አላህ ሲፈጥርሽ ፈጣሪሽ ሲፈጥርሽ እኮ ብቻሽን አልፈጠረሽም። ገባችሁ? አደምን ከፈጠረው በኋላ ሐዋን አመጣለች ከግራ ቀኙ አይደል እንዴ ለአደም። አንቺም ብቻሽን አልፈጠረሽም። በቃ ነጊ ውሃ አጣጭሽ የልጆችሽ አባት የሚሆነው ትክክለኛው ሰው አንቺ ለምነሽው፣ አንቺ ተለማምጠሽው፣ አንቺ ብቻ ደውለሽለት አይደለም። በድንገት ህይወትሽ ውስጥ ይመጣል። በድንገት አንቺም ሳታፈቅሪው ትቀበይዋለሽ። ልክ ትዳር ውስጥ ስትገቢ ምንም ይሁን ባይመችሽም ትኖሪያለሽ። ርስቅሽ የሆነውን ሰው ማለት ነው። ወላሂ ብዙ ጊዜ እኛ ርስቃችን ያልሆነውን ሰው እንለማመጠዋለን። ለምን አልደወለልኝም? ዛሬውን ላይ ሆኖ ለምን ለኔ አልጻፈልኝም? አንቺ ውድ የተለየሽ ሴት ነሽ። ወላሂ ለራሳችሁ እኔ የተለየው ሴት ነኝ በሉት። የሆነ ሰው ተቷችሁ ከሄደ ራሳችሁን አታጥፉ። እኔ ወንድ ልጅ ሲጀመር ጠንካራ ሴት አይፈልግም። ለምን? ትበልጠኛለች
ብሎ ያስባል። ብዙ ነገር ነው የሚያስበው። አንቺ የአረብ ሀገር ሴት ማለት ንግስት ነሽ ማሬ። መሬት ላይ እንኳን ብትወድቂ መነሳት የምትችል ሴት፣ መነሳት የምትችይ፣ መስራት የምትችይ፣ ሰርተሽ መለወጥ የምትችይ ሴት ነሽ የአረብ ሀገር ሴት ማለት። ወርቅ ናችሁ እናንተ ግን አላወቃችሁበትም። ራሳችሁ ኮሜንቱ በሙሉ ራሴን ላጠፋ ነው። አላህ የፈጠረውን ህይወታችሁ ለምንድን ነው የምታጠፉት? አላህን ለምኑት። ወላሂ እናንተ እኮ አላህን ሳታጋሩ በብቸኝነት ለምኑት። ወላሂ አላህ እኮ እናንተን የፈጠራችሁ ማለት ነው። ብቻችሁን አይደላችሁ። ብቻችሁን አልፈጠራችሁም። ግን ሁሉም ጊዜ በጊዜው እኛ እኮ ስለምንቸኩል ነው ህይወታችን የሚበላሸው። አላህ ሱብሓነሁ ወተዓላ ማአሳቢሪን ነው፣ ከሚሰብሩ ከሚታገሱ ሰዎች ጋር ነው። ለምንድን ነው እንደዛ ያለው? ራሱ የቻለ የሆነ ቀን አለው ለጌታችሁ ማለት ነው። የሆነ የኛ ቀን አለ፣ ምናገባበት፣ ምንሞትበት፣ ምንቸገርበት፣ ምንወድቅበት፣ ከወደቅን በኋላ ደግሞ ከብዙ ፈተና በኋላ ምንቆምበት ቀን አለ ማለት ነው። ከዛ ያ ጊዜ ለኛ የተጻፈው ቀን ሳይደርስ እኛ ቸኩለን ከአላህ መንገድ ርቀን ህይወታችን ምስቅልቅሉን እናወጣዋለን። ብዙ ጊዜ የሚቸኩሉ ሰዎች ህይወታቸው ሲበላሽ አይተናል፣ በአደባባይ ማለት ነው፣ ከኔም ጭምር። ወላሂ እውነቴን ነው። ስንቸኩል ህይወታችን እንዳልነበረ ነው የሚበላሸው። ስለዚህ አትቸኩሉ። አረብ ሀገር ነው የመጣችሁት። ከዛ በኋላ የሆነ ብትቸኩሉም ለምሳሌ ከሆነ ሰውም እኔ ስፔሻሊ አሁን ጊዜ ለሴቶች መመክረው ነገር ቢኖር በብቸኝነት ምክንያት ነው እኛ ፍቅር የሚዘን ብዬ ነው ማስበው። ፍቅር ከሚዘን ሰው ደግሞ ከዚህ ግብ የማይባል ሰው እኮ ነው። ወይም ፍሪዙ ምናምን ፊቱ አምሮ ምናምን ጀነን ብሎብን ምናምን ነው ያፈቀር ነው ወላሂ እንጂ የሚገባን ሆኖ አይደለም። በጣም በርካታ የአረብ ሀገር ሴቶች ተመልከቷቸው፣ ክንፍ ብለው ያፈቅራሉ ምናምን፣ ግን ትዳር ውስጥ ሲገቡ ዜሮ ነው ትዳሩ ማለት ነው። በቃ በሳምንት ነው አመድ የሚነፋባቸው። ትዳር ገንዘብ አይደለም፣ ትዳር ፍቅር ነው። በፍቅር የምትኖሩት ህይወት ነው። አያችሁ፣ ብቻሽ እያለሽ ያማረብሽ ሴትዮ ባል ስታገቢ ካስጠላብሽ አስበሽዋል? ይሄ ትዳር ላንቺ አይመጥንሽም ማለት ነው። ስለዚህ ህይወታችሁን አታበላሹ፣ እራሳችሁን አታጥፉ። በምንም ውስጥ ብትሆኑ፣ በምንም ውስጥ ያ ወንድ አንቺን ሊያገበሽ ካልፈለገ ፈጣሪ ማመስገን አለብሽ። ያንቺ ርስቅ ቢሆን ይሄ ሰውዬ ህይወትሽ ሊያጠፋሽ በራሱ እጅ ሊገድልሽ ሁላ ይችል ነበር። ገባችሁ አይደለ? ይሄ ራስ ማጥፋት እንደኔ ፍራቻ ነው። ለዚህ ለከንቱ ዓለም ብለን ፈርተን ራሳችን አናጠፋ። ምንወዳቸው ቤተሰቦች አሉን እኮ፣ የሚወዱን ቤተሰቦች አሉ። እናታችን፣ ሌላው ተውት። እናታችሁ ብትወድቁ ብትነሱ፣ ቢኖራችሁ ባይኖራችሁ፣ ያቺ እናት ብታረጁ እንኳን እናንተ ለሷ ልጅ ናችሁ። የልጅ ልጅ አይታችሁ ብትሞቱ ለእናታችሁ ልጅ ናችሁ እናንተ ማለት ነው። ያቺ ምስኪን እናት ደግሞ ልታሳዝናችሁ ይገባል። ባይወዳችኋለሁ። ላይክ እና ሼር ሰብስክራይብ አድርጉ።